በዚህ 7 ቀን ውስጥ ቪዛ ይመጣ። አሜን ይመጣ። ትፈልጋለህ? አዎ ትፈልጋለህ? አዎ ዱባይ? አዎ ዱባይ? አዎ ፕሮሰስም እያለቀ ነው አለ። የት ሀገር? ዱባይ። ደስታ የሚባል ሰው ታውቃለህ? አባቴ ነው። ያንተ አባት? አዎ አሜን ከብሮ ሰማይ ሃሌሉያ አሜን። ደመቀ የሚባል ሰው ታውቃለህ? ራሴ ነኝ። ቪዛ ተመቷል። ለጌታ እልልታ ጭብጨባ። አንድ በይ። አንድ አቤት አንድ አቤት 2 አቤት 3 አቤት 4 አቤት 5 አቤት ዝም ብለሽ 6 አቤት እግዚአብሔር እንዲህ ብሎኛል። ነገርሽ አይበላሽ። አሜን። ስኬትሽ አይበላሽ። አሜን። ስንት ወር ነው አሁን? 6ኛ ወር። ካንተ ጋር ስለ ወረቀት ስለ አንተ ስለ ምናምን ያወራው ነገር የለም። እግዚአብሔር እንዲህ ብሎኛል። ገና አንተ ስትሄድ ነው ያንተን ጥያቄ ያየሁት አልቆ። አሁን አንተ ቁልፍ መኪና ሹፌር ትላለህ አይደለ? እኔ እሱ አይደለም አየው። የከበረ ትልቅ ቦታ ለአንተ እግዚአብሔር አዘጋጅቶልሃል። አሜን። አንደኛ በሚሰራበት በመስሪያ ቦታ ላይ አሜን። በሚትንቀሳቀሰው እንቅስቃሴ ላይ አሜን። እግዚአብሔር ለክብር ልጅን ይሾማለሁ። አሜን። ገፍትሮ አንተን ዳር ያስያዙት አይደለ? አሁን በአንተ ቦታ ላይ ቁጭ አለ አይደለ? አሁን በመመጥር ቦታ አለ አይደለ? እግዚአብሔር እንዲህ ብሎኛል። እንዲህ አጨብጭቦ እንደገና ድጋሜ አንተን ይጠራለሁ። አሜን። በቀጭን ትእዛዝ በቅርብ ቀን ውስጥ የሚገባ ወረቀት አለ። እዚህ መተህ ትመሰክራለህ። አሜን። አጨብጭቦ ጉባኤ ከዚህ በኋላ መሄድ ትችላለህ። እኔ በህይወት አንድ ቀን አንቺን ሳላስደስት ለአንቺ ሳልኖር እንዲሁ ልትሞቺ ነው ወይ? አንደኛ እንደ እባብ በሆዷ ውስጥ የሚገራበት አደገኛ በሽታ አየሁ። ሁለተኛ በጌታ መንፈስ 1022 ዜማሉን ትቼ 1921 በአካውንትሽ ላይ እንደው ባዶ ነው ያለው። ጌታ ሆይ ነገር የሚሳካው መቼ ነው ያለው? ስኬት የሚለቀው መቼ ነው? መሄድ ትፈልጋለሽ፣ ተዘግቶ ነው ማየው። መስራት ትፈልጋለሽ፣ ጤነት ላይ ቻሌንጅ አለ። ጠላት እሱ ብቻ አይደለም፣ ሁሉ ጊዜ በህልምሽ ላይ የሚያሳየው ባንቺ ላይ የሞት ቀንበር ነው። አትኖሪም የሚል የሞት አዋጅ ነው ማየው። ይሄ የሞት አዋጅ እግዚአብሔር እንዲህ ብሎኛል፣ ገልብጫለሁ። አሜን። ገልብጫለሁ። አሜን። እግዚአብሔር ከህይወትሽ ላይ ገልብጫለሁ። አሜን። አሁን ቁጭ ብለሽ የመርደው የሐዘን መርደው ጠላት ላንቺ ያዘጋጀው እብን አልፈሽ እንዳትጅም ያንቺ ነገርም ቀንበር ሆኖ የያዘብሽ እናትሽ አይበላም አይበላም። አንድ ሰው ጮሆ አሜን ይበል ይባል። አሜን። በሰላም እወልዳለሁ በይ። እሺ በሰላም ወልዳለሁ። አይበላሽም በይ። አይበላሽ። የሚፈራው ነገር አይወርሰኝም። እግዚአብሔር አምላክ ሆይ እግዚአብሔር አምላክ ተባረክ በይ። ተባረክ። ይትባረክ የሚባል ወንድ ልጅ ትወልጃለሽ። አሜን አሜን። ጽንስሽ ላይ የጌታ መንፈስ አሁን በዚህ ሰዓት የሚያሳይ ወንድ ልጅ ነው። ወንድ ልጅ ይዘሽ ትመጪ አይቻለሁ። አሜን። ቻው። አንቺ ጫኝ እሱ እጅ ላይ በቃ በሰላም ትወልዳላችሁ። አጨብጭቡ ለጌታ ክብር። ቆይስ ለሰው ማይቻል እግዚአብሔር ይቻላል። ያዛዝ እሷ ጋር ራሷ ጋር ያዛዝ። ሰላም ነው እናቴ። እስቲ የኔ ነገር በይ። እስቲ የኔ ነገር አይበላሽም። የኔ መንገድ በኢየሱስ ስም አይዘጋም። ላንቺም ጸልያለሁ፣ ለእናትሽም ዛሬ ጸልያለሁ። እዚህ ላንቺ ሲጸልይ እግዚአብሔር አምላክ ተሸክሞ ሊመጣ የተዘጋጀውን የሬሳ ሳጥን እግዚአብሔር ዘግቻለሁ። አሜን። ከማን ነው ስል ከሩቅ ሀገር ያለችውን እናቷን ጌታ ያሳኛል። አሜን። በቅርብ ቀን የሄደችውን እናቷን ጠላት ገለው አደገኛ መሳሪያ በሷ ላይ ወድቆ በድንገት ሬሳ ከአረብ ሀገር ላይ ወደዚህ ላመጣ ያዘጋጀች እናቷን ጌታ ያሳኛል። አሜን። እግዚአብሔር እንዲህ ብሎኛል፣ ልጄ አንቺም ትሄጃለሽ፣ የእናትሽም ነገር መልካም አድርጊያለሁ። አሜን። አሁን ግራ ገብቶሻል፣ ነገርሽ ሁሉ ጨልሞብሽ ነው ማየው። ብዙ ለፍተሻል፣ አንቺም ብዙ ደክመሻል። አሁን ኑሮ ለመቀየር ብዙ ሀሳብ አለሽ፣ ግን ጠላት እንዳትሄጂ ብዙ መንገድሽን ዘግቶሽ ነው ማየው። እግዚአብሔር ከኔ ጋር ካለ ይሄ ነብይ በኔ ህይወት ላይ ይናገር፣ እሱ ከተናገረ ይሁን ብለሽ አምነሽ መተሻለ። አመንሽ የመጣሽው ነገር በቅርብ ቀን ውስጥ እግዚአብሔር እንዲህ ብሎኛል፣ በ11 ቀን ውስጥ ነገርሽን ሁሉ ጨርሼ በእጅሽ ላይ አስረክባለሁ። አሜን። ሃሌሉያ። በስምሽ ላይ በአቅጣጫሽ ላይ ባንቺ መንገድ ላይ የተሰራብሽ መሳሪያ እግዚአብሔር ከልጄ ህይወት ላይ አፍርሻለሁ። አሜን። በፊትሽ ላይ የተከፈተ ባህል ሰጥቻለሁ። አሜን። አይዞሽ የሚል ደብዳቤ ወደ ህይወትሽ ሲመጣ አይቻለሁ። አሜን። ኑሮ አልተመቸም፣ ቢዝነሱም አልተመቸም። አሁን ያለሽው ደረጃ እግዚአብሔር የተናገረው ቦታ አይደለም። እግዚአብሔር ከኔ ጋር ካለ ከዚህ ሀገር በሰላም ወጥቼ ኑሮ እንዲቀየር ፈልጋለሁ ብለሽ ብዙ አቅጣጫ እያሰብሽ ነው፣ ግን ጠላት እንደዛ ሆኖ እናንቺ ክራውዝ ዳርጎ ነው ማየው። እግዚአብሔር ግን በቅርብ ቀናት ውስጥ እጅ በአፍ አንቺ ዳርሰንሻለሁ። አሜን። አሁን ያለቀሽው ለቅሶ ታዩ። እግዚአብሔር ልጅ እንደገና እንደ ስምሽ ያንቺ ነገር በኃይል አስነሳለሁ። አሜን። ነገርሽን ሁሉ በኃይል ይቀይራለሁ። አሜን።
እግዚአብሔር እንዲህ ብሎኛል በስምሽ ላይ ተጽፎ የታወጀውን አዋጅ እግዚአብሔር እንዲህ ብሎኛል ገልብጫለሁ። አሜን። ገልብጫለሁ። አሜን። ገልብጫለሁ። እስቲ ተገለበጠ በእሲ ተገልበጠ። በስራ ቦታ ላይ በአቅጣጫ ላይ ነገርሽን ባልቀየርኩት የተሰራብሽ መሳሪያ ባንቺ ላይ አይሰራም። በ11 ቀን ውስጥ ድል ይዘሽ እንደዚህ ትመጫለሽ። ይወልካም እግዚአብሔር ያዘንቃል። ቻው ትሾማለህ። አሜን። ስፍራ ይቀየራል። አሜን። ታሪክ ይቀየራል። አሜን። አሁን እግዚአብሔር እንዲህ ብሎኛል የተመካከሩ ምክራቸው ካንተ ላይ አፍርሻለሁ። አሜን። አሁን መሄድ ትጀምራለህ። አሜን። በሁለት ነገር ውስጥ እግዚአብሔር እንዲህ ብሎኛል በሁለት ሳምንት ውስጥ አስተካክዬ በእጅ ተፈርሞ የሚገባ ወረቀት አለ ብሎኛል ጌታ። አሜን። እግዚአብሔር ምስክሬ ነው። ያው ያስተካክልኩ ነገር አለ። ያው ሰኞ ማክሰኞ እንደሚያልቅ ነው ተቀብያለሁ። ግድም ይዘህ ሂዳታ። አሜን። ቆይ በጌታ ፊት ነው ካንተ ጋር ስለ ወረቀት ስለ አንተ ስለ ምናምን ያወራው ነገር የለም። እግዚአብሔር እንዲህ ብሎኛል ገና አንተ ስትሄድ ነው ያንተን ጥያቄ ያየሁት አልቆ አሁን አንተ ቁልፍ መኪና ሹፌር ትላለህ አይደለ? እኔ እሱ አይደለም አየው የከበረ ትልቅ ቦታ ላይ አንተ እግዚአብሔር አዘጋጅቶልሃል። አሜን። አንደኛ በሚሰራበት በመስሪያ ቦታ ላይ አሜን፣ በሚትንቀሳቀሰው እንቅስቃሴ ላይ አሜን፣ እግዚአብሔር ለክብር ልጅን ይሾማለሁ። አሜን። ገፍትሮ አንተን ዳር ያስያዙት አይደለ? አሁን በአንተ ቦታ ላይ ቁጭ አለ አይደለ? አሁን በመመጥር ቦታ አለ አይደለ? እግዚአብሔር እንዲህ ብሎኛል እንዲህ አጨብጭቦ እንደገና ድጋሜ አንተን ይጠራለሁ። አሜን። በቃ ጭንትዛዝ በቅርብ ቀን ውስጥ የሚገባ ወረቀት አለ። እዚህ መተህ ትመሰክራለህ። አሜን። አጨብጭቦ ጉባኤ ከዚህ በኋላ መሄድ ትችላለህ። ከሩቅም ከቅርብም ለመጣችሁ ሰዎች እግዚአብሔር እንዲህ ብሎኛል ትወርዳለህ ብሎ ጠላት ከበሮ መጥቶ ሳይጨርስ እግዚአብሔር እንዲያደርጋል። እንደውላችሁ ልክ ሃማ ለመርዶክዮስ ያውላችሁ ለራሱ አመቻችቶ ሲያዘጋጅ እግዚአብሔር ወደ ማን ቀየረ? ለመርዶክዮስ እንደቀየረ እግዚአብሔር እንዲህ ብሎኛል ዋናው ያንተ ይሆናል። ዘርጋችን ፓራዱካ ዙካልቬሪ ማናካ ሱፓራ ቀኝ እጅ ብቻ ስጠኝ። እግዚአብሔር እንዲህ ብሎኛል አዋጁ ተገለበጠ። ሄሎ አዋጁ ተገለበጠ። ምክራቸው ተገለበጠ። ሐሳባቸው ተገለበጠ። አመዛቸው ተገለበጠ። ፉክክራቸው ተገለበጠ። የእግዚአብሔር ብርሃን ዛሬ ቤት ላይ ይበራል። አንድ ሰው ደገፍ ብሎ አሜን ስለ ይሁንለት። ለ79 ሰዎች እግዚአብሔር እንዲህ ብሎኛል ያልተፈቀደ የተከለከለሽው ነገር እግዚአብሔር ላንቺ ፈቅዶልሻል። ፓራሱታ ኪንዳራዲና ከዶሳ ፓራ አንድ ሰው ከኔ ጋር አሜን በሉ ሲባካሽ እን አዋጅ ያወጅ ካናሰበት ላይ በሽታ ባህር ይመታል። የድህነት ቀንበር ካናሰበት ላይ ይመታል። አይሆንም ያሉት ነገር ዛሬ ስትወጣ ሆኖ ታገኘዋለህ። አጠገብ ያለው ሰው ተናገር ከዚህ በኋላ በልሲ አው ተናገር ከዚህ በኋላ በልሲ እግዚአብሔር አምላክ ዘር ማንዘሪ ያልገባ ቦታ በኔ ምክንያት ትውልድ ሁሉ መግባት ይጀምራል። እውዛ ከውሰት በኢየሱስ ጄና ካሶ ፓራዲያስ የሆነ ትልልቅ ተአምራት እዚህ ጉባኤ ላይ ይሆናል። እስከ ዛሬ ብታችሁ ተንፏቃችሁ መጣችኋል። እግዚአብሔር ግን ይብሎኛል ቃሉ እየገፋ ወደ ክብር ቦታ ያስገባችኋል። ሻማ ሃዲካ ሶቴና ካራባ ማናካ ዛቲ ካራባ ሃዲያና ቬካ ቫልቫ ካዲካ ዳካባ ሃዲያና ቃሉ አንድ ሰው ዛሬ ጠርምሶ ያስገባል። አጠገብ ያለው ሰው ፓስፖርት ባይኖር ይበልሲ ገንዘብ ባይኖር ዛሬ ምሽት በቃሉ የተነሳ እግዚአብሔር አምላክ ወደ ዋና ቦታ ያስገባል። ገብቻለሁ የሚል ቀኝ እጅ ከእግር ከፍ ዛሬ ሰብሮ አንድ ሰው ይገባል። ባክ ማካዲያ ሶፕራዲካ ዳኩባ ሃዲና ትገባለህ አትመለስም። በኢየሱስ ስም እግዚአብሔር ብሎኛል ትገቢያለሽ አትመለስም። ወደ ኪዳን ቦታ ትገባለህ አትመለስም። ወደ ቃል ቦታ ትገባለህ አትመለስም። ወደ ስኬት ቦታ ትገባለህ አትመለስም። አንድ ሰው ከኔ ጋር ሶስት ጊዜ ገብቻለሁ ይበል እስኪ ሁሌስ ሶስት የመጨረሻ ለመቶ አንድ ሰዎች ትልቅ በር አውቆ ይከፈታል። ከኔ ጋር እንጃግና እሄዳለሁ እንጂ አልመለስም። መልሲ እሄዳለሁ እንጂ አልመለስም። ድገም እስኪ እሄዳለሁ እንጂ አልመለስም። በዚህ 7 ቀን ውስጥ ቪዛ ይመታ። አሜን ይመታ። ትፈልጋለህ? አዎ ትፈልጋለህ? አዎ ዱባይ? አዎ ዱባይ? አዎ ፕሮሰስም እያለቀ ነው አለ። የት ሀገር? ዱባይ። ለሰው ማይቻል እግዚአብሔር ይቻላል። ያንተ ጓደኞች ሁሉ
ሳውዝ አፍሪካ ናቸው። አንተ ለምንድን ነው እዛ የፈለከው? ዱባይ ይሻላል ይሻላል። እግዚአብሔር ከፊት ላይ ቀደምኩታል። አሜን። ነገር ሁሉ መልካም አድርጋለሁ አለ። አሜን። ደስታ የሚባል ሰው ታውቃለህ? አባቴ ነው። ያንተ አባት? አዎ። አሜን። ክብሩ ሰማይ ሃሌሉያ አሜን። በቅርብ ቀን ውስጥ አልቋል። አሜን። ደጆች ሁሉ ተከፈቱ። አሜን። በሁለት ዓላማ ነው አንተ የምትተው የቤተሰብን ታሪክ ለመቀየር ነው አይደል የምትተው? እግዚአብሔር እንዲህ ብሎኛል። አንደኛ የእናትን የቤተሰብን ለቅሶ ሰምቻለሁ። አሜን። በፈራው ጉዳይ ላይ እግዚአብሔር ጣልቃ ገብቻለሁ። አሜን። የጎደለ ነገር አለ አንተ ሳታ እግዚአብሔር ሞልቶልሃል። አሜን። እግዚአብሔር አሜን ነው አይደል ጀመርከው? እግዚአብሔር አስበህ ጀመርክ አለ ያልከው ሰዎች ጀርባ ሰጥተው አይደለ? አሁን እግዚአብሔር ላንተ ፊት ሰጥቷል። አሜን። ገና ደግሞ ሄደህ ተራ ቦታ አትቀመጥም፣ ታገለግላለህ። አሜን። እዛ ቁጭ ብለህ እኔ ምንድነው የማየው ታውቃለህ? ነገር ሁሉ ባሪሽ ሲሳካ ያለው አሜን። ዱባይ ሆነ ማለት ነው። እዛ ዱባይ ላይ ሆነ እግዚአብሔር አምላክ በሆሳና ምድር ላይ የራሱ የሆነ ማሳ፣ የራሱ የሆነ ከተማ፣ የራሱ የሆነ ቤት፣ የራሱ የሆነ መኪና እግዚአብሔር አዘጋጅቻለሁ አለ። አሜን። ለሱ በር ሲከፈት ለሁለት ሰዎች ዛሬ ይከፈታል። አሜን። አጃጃጃጃ ዛሬ ማታ ለሁለት ሰዎች በኃይል በር ይከፈታል። አሜን። ደመቀ የሚባል ሰው ታውቃለህ? ራሴ ነኝ። ቪዛ ተመቷል። ለጌታ እልልታ ጭብጨባ። አሜን። አንድ ሰው ከኔ ጋር ኢየሱስ በሉ እስቲ። ኦሶ ስማ፣ የተሳካ የተከፈተ በር ብዙ አመት ሰዎች አግኝቶ ሮጦ ያላገኙትን ስኬት ለአንተ እግዚአብሔር ይሰጣሉ። አሜን። ያለቅ አንተ በጣም መልካም ሰው ነህ፣ በጣም ጥሩ ሰው ነህ፣ ታማኝ ሰው ነህ። እግዚአብሔር ሐዘንን አስወግዳለሁ። አሜን። እየተጋገመ መጥቶ በእናንተ ቤት ላይ የቆየ የሞተ መንፈስ እግዚአብሔር ሰብር ያለው። አሜን። ላንተም ከዚህ በኋላ እየተከፈተ በር ተሰጥቶልሃል። አሜን። በሰባት ቀን ውስጥ ምስጋና ይዘህ ተመልሰህ እዚህ ትመጣለህ። አሜን። ቻው። መሄድ ትፈልጋለሽ፣ መባረክ ትፈልጋለሽ፣ ግን ጠላት በኃይል አንቺን ተስፋ ሊያስቆርጥ ይፈልጋል። ነገርሽን ሊያበላሽ ይፈልጋል። እግዚአብሔርን በጣም ተወጃለሽ። ለእግዚአብሔር መኖርን በኃይል ትፈልጋለሽ። እግዚአብሔር ግን እንዲህ ብሎኛል፣ ባንቺ ላይ የታወጀውን አዋጅ ልጄ ካንቺ ላይ አፍርሻለሁ አለ። አሜን። በውስጥሽ ላይ ጠላት ሊያስቀመጠው በሽታ እግዚአብሔር ነቂ ያለው አለ። አሜን። አንደኛ በጉበት ላይ፣ ሁለተኛ በኩላሊት ላይ ጠላት ያወጀው አዋጆች እግዚአብሔር ከልጄ ላይ ከዚህ በኋላ መትቻለሁ አለ። አሜን። በኢየሱስ አኖርሽ መኖር ትጀምሪያለሽ። ያልተሳካ ነገር ነው ማየው፣ አሁን ይሳካልሻል። አሜን። በፓስፖርትሽ ላይ እግዚአብሔር ቪዛ ሲመታ ያሳየኛል። አሜን። ትልቁ ያንቺ ነገር ስኬት ትፈልጋለሽ። አዎ፣ ስኬት ትፈልጋለሽ። አዎ፣ መሄድም ትፈልጋለሽ፣ መከናወን ትፈልጋለሽ። ግን አሁን የሰማሽው ልብሽ ወርዶ ነው ማየው። አሁን ሄደሽ ቼክ አድርጊ። የትም በሽታ ባንቺ ላይ የለም። አሜን። ምንም በሽታ ባንቺ ላይ የለም። አሜን። አዋጁን የሚቀር የእግዚአብሔር እጅ ባንቺ ላይ በኃይል ይገለጣል። የሞት ደብዳቤ ካንቺ ላይ ተወገደ። አሜን። በቅርብ ቀን መልካም ዜና ሰማያለሽ። አሜን። ነገ 7 ሰዓት ሂጂና ቼክ አድርግ። አጨብጭቡ። ጉባኤ ለጌታ ክብር ከፍ አድርግ። ልባርካችሁ። ትመሰክራላችሁ። ይሄ ሳምንት የምስጋና ሳምንት ይሆንላችኋል። ምን አለ አንድ ሰው ጮህ አሜን ይበል። ሲባ ከዚህ በኋላ የለቅሷችሁ ጊዜ በኢየሱስም በቃ። የሐዘን ዘመን ከዚህ በኋላ በቃ። እየጨመረ ይጨምራል። ስንት ጊዜ መጥተሻል እዚህ ቸርች? ብዙ ጊዜ እመጣለሁኝ። ተጸልዮልሻል? በዚህ ቸርች ላይ ተጸልዮልሻል? እዚህ ቸርች ላይ ባለፈው ጸልይልሻለሁኝ ከ10 ሰዓት በኋላ እኔ ብላኝ ነበር። አልመጣሁም። አልጸለይኩም። እዚህ ጉባኤ ላይ ጌታ ካንቺ ጋር ነው። አሜን። ዛሬ ነው ያንቺ ቀን። አሜን። ህይወትሽ ሁሉ ይቀየራል። አሜን። ነገርሽ ሁሉ መልካም ይሆናል። አሜን። በሁለት ጉዳይ ነው የሚጸልየው። አንደኛ ጉዳይ በወንድምሽ ጉዳይ፣ ሁለተኛ ጉዳይ ባለቤትሽ በጣም ታታሪ ሰው ነው። በጣም መልካም ሰው ነው። በጣም መልካም ሰው ነው። አካውንቱን ገብቼ የሱን አካውንት ሳየው ይሰራል እንጂ ባዶ ነው ያለው። ይለፋል እንጂ ባዶ ነው ያለው። አንቺ ወይ ወደ ሌላ ሀገር ለመሄድ ትፈልጋለሽ፣ ግን ነገርሽ ሁሉ ተበላሽቶ ነው ያለው። ሁለተኛ ከሁሉም ጭንቅ ላንቺ የሚበልጠው ወንድምሽን በጣም ትወጃለሽ። በጣም ትወጃለሽ። ወንድምሽ ደግሞ ለራሱ አልኖርም፣ ለሰው ለብዙ ሰዎች የኖረ ሰው ነው። ገና አሁን መብላት ሲጀምር መሆን ሲጀምር በማይሆን ነገር ላይ ጠላት መጥቶ ያዘው። አሁን ጌታ ሆይ ወንድሜ ገና ሳያድግ በእንደዚህ ሁኔታ ሊሞት ነው ወይ? በሱ ላይ የታወጀው አዋጅ ምንድነው ብለሽ በነቢይ ተስፉ እግዚአብሔር ሆይ ተናገር ብለሽ ይሄን አምነሽ ፎቶ ይዘሽ መተሻል። እውነት ውሸት? እውነት ነው። እሱ ከጸለየ እንደሚሆን ብለሽ አንቺ አምነሽ መተሻል። እግዚአብሔር እንዲህ ብሎኛል፣ ከወንድምሽ ላይ ያለው በሽታ አንቺ የምታውቀው አንድ በሽታ ነው። ሁለተኛ አደገኛ የሐሞት ጠጠር በሱ ላይ ያለው እግዚአብሔር ሁለቱንም በሽታ ከላዩ ላይ ነቂ ያለው። ሁለተኛ እግዚአብሔር ሆይ ለባለቤትም ስላልተሳካ ለለም አልተሳካ ልጆቼ እንዴት ነው የሚሆነው ብለሽ ከእግዚአብሔር ጋር የምትናገር ከቅድም ጀምሮ የምታረቅሽ በሁለት ጉዳይ ነው ያለው።
ገና አምልኮ ገና ሲጀምር እግዚአብሔር ወደ አንቺ ያሳይ ምንድነው ሲል ልጄ ከዚህ በኋላ ካንቺ ወጣ የለቅሶ ምዕራፍ ዘግቻለሁ፣ የሐዘን ምዕራፍ ዘግቻለሁ፣ የኪሳራ ምዕራፍ ዘግቻለሁ። ሻውል ማነው ስሙ? ወንድሜ ሻውል ለጌታስ ቆይ ሻውል አሁን አንቺ እሱ የሚያመው ሱካር እንደሆነ የሚታውቂው ስኳር አለበት። አንቺ የሚታውቂው ሱካር ነው። እኔ ደግሞ ከሱካር አልፎ የሐሞት ጠጠር አሁን ሄዶ ይመርመር። አንደኛ ሱካርም የለም የሐሞት ጠጠርም የለም። ሁለተኛ እግዚአብሔር ያንቺ ህይወት ባህር ይቀይራለሁ። በኤፍሬም ላይ የተደገመ ድግምት እግዚአብሔር አፍርሻለሁ። አሜን። እንዳይሰራ እንዳይሳካለት ቁጭ ብሎ ይሄ ሰው መጋዘን መክፈት ሲችል ቁጭ ብሎ የሰውን ሙዝ እያሸገ ትናንሽ ስራ ነው የሚሰራው። እውነት ውሸት? እሱም ደግሞ እየበሰበሰ በጣም አስቸግሯል። አካውንቱ በጌታ መንፈስ ገብቼ ሳየው 107721 የማሉት 1921 ባዶ ነው ያለው። እግዚአብሔር ቀንበር ከህይወቱ ላይ ሰብር ያለው። አሜን። ያንቺ ህይወትን ባህል ይቀየራል። አሜን። የሞት አዋጅ ከህይወታችሁ ላይ ይሰበራል። አሊሳካ ያለ በራለው እግዚአብሔር ይሳካል ይችላል። ከዚህ ቀን ጀምሮ ካለቀሽው ጎዳና ካነበሽው ጎዳና እግዚአብሔር ወደ በረከት ቀይራለሁ አለ። ልክ ለሷ እየተነበኩ ለአራት ሰዎች እግዚአብሔር እንዲህ ብሎኛል። ድንገታዊ ዕጣ በእጃችሁ ላይ ሲገባ አይቻለሁ። አሜን። ድንገታዊ ስኬት ወደ እጃችሁ ገባ በኢየሱስ። አንድ ያመነ ሰው ጮሆ አሜን ይበል ይስባ። ትመሰክሪያለሽ? አዎ። ዛሬ ሳምንት ትመሰክሪያለሽ? እመሰክራለሁ። ነገሩ ሁሉ ይቀየር። አዎ ይቀየር። ነገርሽ ሁሉ ይቀየር። ይቀየር። የሱ ነገር ይቀየር። ይቀየር። የባለበሽ ታሪክ ይቀየር። ይቀየር። በአራት ጉዳይ ላይ ቀጥሎ በሚመጣው ትመሰክሪያለሽ። አሜን። መሰክራለሁ። ነገርሽን ሁሉ የያዘ አንቺንም ሁሉ ሊያሳም የፈለገ ቀንበር የሆነብሽ ነገር እየወጋ የቆየ የአራት ዓመት ታሪክ እግዚአብሔር ካንቺ ላይ አስወገድኩታል። አሜን። በስምሽ ላይ ጻፈ አዋጅ እግዚአብሔር አፍርሻለሁ አለ። አሜን። በፍጹም ኦፍራሱን አትሆንም። ነገርሽ ሁሉ ተሳክቷል። አሜን ብለሽ ቁጭ በይ። አጨብጭቡ ጉባኤ ለጌታ ክብር። ሃሌሉያ። አርባ ምንጭ ምን አለሽ? እናትሽ ናት። እርብቃ የምትባል ሴት አገለሽ? አዎ እናቴ ናት። እናትሽ ናት። ለጌታ ህዝቤ ሰው አለ። እርብቃ እናትሽ ናት። እርብቃ ላይ የታወጀውን አዋጅ ያው ልገላት። አሁን ትልቁ ያንቺ ሐሳብ ወይኔ እናቴ እኔ በህይወት አንድ ቀን አንቺን ሳላስደስት ላንቺ ሳልኖር እንዲሁ ልትሞቺ ነው ወይ? አንደኛ እንደ እባብ በሆዷ ውስጥ የሚገራበት አደገኛ በሽታ አየሁ። ሁለተኛ በጌታ መንፈስ 102272 ዜማሉን ትቼ 1921 በአካውንትሽ ላይ እንደው ባዶ ነው ያለው። ጌታ ሆይ ነገር የሚሳካው መቼ ነው ያለው? ስኬት የሚለቀው መቼ ነው? መሄድ ትፈልጋለሽ፣ ተዘግቶ ነው ማየው። መስራት ትፈልጋለሽ፣ ጤነት ላይም ቻሌንጅ አለ። ጠላት እሱ ብቻ አይደለም፣ ሁሉ ጊዜ በህልምሽ ላይ የሚያሳየው ባንቺ ላይ የሞት ቀንበር ነው። አትኖሪም የሚል የሞት አዋጅ ነው ማየው። ይሄም የሞት አዋጅ እግዚአብሔር እንዲህ ብሎኛል፣ ገልብጫለሁ። አሜን። ገልብጫለሁ። አሜን። እግዚአብሔር ከህይወትሽ ላይ ገልብጫለሁ። አሜን። አሁን ቁጭ ብለሽ የመርዶ የሐዘን መርዶ ጠላት ላንቺ ያዘጋጀው እብን አልፈሽ እንዳትጅም ያንቺ ነገርም ቀንበር ሆኖ የያዘብሽ እናትሽ አይበላም። አንድ ሰው ጮሆ አሜን ይበል ይስባ። አሜን። ደከምሽ አይደል? አቃተሽ አይደል? ተዘጋብሽ አይደል? ሰው አጣሽ አይደል? የቀረበ ሁሉ አንቺን ይጎዳል አይደል? አለ ብለሽ የሚታሳዩ ማንም የለም አይደል? አሁን የለም ያልሽው ሰዎች ሁሉ ታይ እግዚአብሔር ወደ ህይወትሽ መጥቶልሻል። አሜን። ኢየሱስ አባ ብድግ አድርግ ልባርካ ማካታ ሶታ ከባህዲያ ያስለቀሳችሁ ጠላት ዛሬ ያለቅሳል። አሜን። ያስለቀሳችሁ ጠላት ዛሬ ያለቅሳል። አሜን። ያለቀሳችሁ ዛሬ የሳቀር ይሆንላችኋል። አሜን። አንድ ሰው ብድግ ብሎ አሜን ይበል ይባል። አሜን። ቬካሶ ፓራዲያስ እልፍነሽን አታውቅም? እልፍነሽ አንቺ ነሽ። ሞትና ጭንገፋ በህይወትሽ ላይ ሆነ። ዳራራ የኔ አምላክ ማረሳ ሁቻ ካሶፓ ሊተንቢ እጅ ዘርጋ። የእግዚአብሔር ሰው ተንቢ ለሷ እየተነባኩ ለ19 ሰዎች በሩ ይከፈታል። አሜን። ማያ ሀዲካ ሶፓራ እልፍነሽ ከሰቻ ምድር ላይ ተደግሞ ባንቺ ጸጉር ላይ በልብስሽ ላይ ተደግሞ አሊሳካ ያለ 4 ዓመት ሙሉ ያንቺ ነገር በልቶ የቆየው የጨለማና የድግምት ኃይል ካንቺ ላይ ተበራፍልሻለሁ። አሜን። ላንቺ ዛሬ የጸለቁ አንደኛ እናሽን ልብሽን አፍነው ለ4 ዓመት ድገም ያሰቃየ ማጸኖን ኦፕራሲዮን ሊያደርግ የፈለገ ነገሯ ሁሉ ተበላሽቶ ያለው ጠረኑን የቀየረ በሽታ እግዚአብሔር እንዲህ ብሎኛል።
እናትሽን ሳትሞት ያንቺን ክብር ባልታለች። አሜን። ከእናትሽ ከርብቃ ህይወት ላይ እግዚአብሔር የሐኪም አዋጅ ሽራለሁ አለ። አሜን። ማላሃዲካ ሶቲ ካራባሸኒያ ማብራዲካ ባዲያስ ለአንድ ሰው የሆነ ነገር ገመድ ሲበጠስ አይቻለሁ። አሜን አሜን። ሊቀቁኛል ፕሮፌሰር ሃይማኖት በኢየሱስም ዛሬ ቀንበር ከህይወታችሁ ይሰበራል። አሜን። የጨለማ ኃይል ዛሬ ከህይወታችሁ ይመታል። አሜን። የተኛው የድግምት መንፈስ ይፈርሳል። ይፈርሳል። ነገ ጠዋት ወደ ስራ የሚሰማሩ ሰዎች አላችሁ። ዛሬ ማታ አሜን። እግዚአብሔር እንዲህ ብሎኛል፣ ቀንበር ስለሰበረ ወደ ዋና ቦታ ትገባላችሁ። አሜን። ሊካታሶ ፕራዲያስ እግዚአብሔር በርሽን ይከፍታል። አሜን። ትሄጃለሽ። አሜን። ይሳካልሻል። አሜን። በሽታው ተወገደ። አሜን። ሐዘን ተወገደ። አሜን። ላንቺ የጸለይኩ ካንቺ ጋር ለአራት ሰዎች እግዚአብሔር በሩን ከፍቻለሁ አለ።